ውድ ጓደኞቼ በአንድ ወቅት በፈጣሪ መኖር የማያምን የነበረ የራሻ ፓይለት ህይወቱን ሙሉ በሙሉ የቀየረን አንድ ተአምራዊ ክስተት አየር ላይ ተመለከተ። አየር ላይ እያለ የአውሮፕላኑ ሞተር መስራት አቆመ። ሞት ቁርጥ መስሎ ታየው። ከዛ ግን በዛ ቅጽበት ከአላህ መለኮታዊ ምልክትን ተመለከተ። በሚያስደንቅ ሁኔታም አውሮፕላኑን በሰላም ምንም ሳይሆን ማሳረፍ ቻለ። ፓይለቱ በሰማይ ላይ እያለ የተመለከተው ምን ነበር? ኢስላምን እንዲቀበል ሲያስገድደው ምን ቢፈጠር ነው? ይህ አንድ ገጠመኝ በሚሊዮኖች የሚቆጠሩን በፈጣሪ መኖር የማያምኑ ሰዎችን ልብ ነክቷል። ሱብሃንአላህ። በኮሜንት ላይ ሱብሃንአላህ በማለት ጻፉ። ቪዲዮውንም ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ውድ ተመልካቾቻችን ቀኑ የራሻ የንግድ አየር መንገድ ንብረት የሆነ አውሮፕላን ለመብረር እየተዘጋጀ የነበረበት የተለመደው ተራ ቀን ነው። የሰራተኛ ቡድኖቹ የአውሮፕላኑን ውስጣዊም ውጫዊም ክፍል በደንብ መርምረዋል። የአውሮፕላኑ አካላቶች ደረጃውን መጠበቃቸው ታይቷል። መቆጣጠሪያዎቹም በደንብ ተመርምረዋል። ሞተሮቹም ለመጓዝ በመዘጋጀት ተረጋግተው ያጓሩ ናቸው። ሁሉም ነገር እንከን የለሽ በሆነ ሁኔታ ውስጥ ያለ ይመስላል። ሰማዩም ጽዱ ነው። የበረራ መንገድ ካርታውም እንቅፋት እንደማያገኘው የተሰላ ነበርና አውሮፕላኑ እንዲነሳ ፈቃድ ተሰጠው። አውሮፕላኑ መብረር ወደሚችልበት ከፍታ ላይ እንደወጣ ዳመናዎችን እየቀደደ ሞገዶቹን እየቀዘፈ መክነፍ ያዘ። ነገሮች ተረጋግተው መሄድ ይዘዋል። ነገር ግን ያኔ የትኛውን ፓይለት እንዲገጥመው የማይፈልገው ነገር በድንገት ተፈጠረ። ያለምንም ምልክት ወይም ማስጠንቀቂያ የአውሮፕላኑ ሞተር እየተተካካ መስራት ማቆም ጀመረ። በሰከንድ ውስጥ አውሮፕላኑ በአየሩ መሃል ላይ ያለ ቁጥጥር መወርወር ጀመረ። የሞተሩ ድንገተኛ ዝምታ አስፈሪ ነበር። ከባድ ውጥረት በአውሮፕላን ክፍሉ ውስጥ ተነሳ። መንገደኞቹ አንዳች አስፈሪ ነገር እንደተፈጠረ መገንዘብ ጀመሩ። ፓይለቱና ተባባሪ ፓይለቱ በፍጥነት ተንቀሳቀሱ። ከማንዋሉ ላይም የድንገተኛ ሞተር መስራት ማቆም ዝርዝር ምርመራዎችን ማድረግ ተከትሎ ሲስተሙን ዳግም ለማስነሳት የሚችሉትን ሁሉ ነገር ለማድረግ ሞከሩ። ነገር ግን ሞተሩ መልስ ለመስጠት አሻፈረኝ አለ። ይህ በእንዲህ እንዳለ በመንገደኞች ክፍል ውስጥ ሁከት ተነሳ። ሰዎች መጮህ ጀመሩ። ወደሚወዷቸው ሰዎች መጮህ፣ ማልቀስ ክፍሉን ሞላው። አንዳንዶቹም ህሊናቸውን ሳቱ። የአየር ክፍሉን ፍርሃት ተቆጣጠረው። ነገር ግን በፍርሃቱና በሁከቱ መሃል ተረጋግቶ የቆመ አንድ ሰው ነበር። አንድ የሙስሊም መንገደኛ ምንም ድምጽ ሳያሰማ በእርጋታ ከተቀመጠበት ተነስቶ ቆመ። በሚችለው ሁሉ ፊቱን ወደ ቂብላው አቅጣጫ ለማድረግ ሞከረ። ከዛም በሙሉ ትኩረት ውስጥ ሆኖ መጸለይ ጀመረ። 2 ረካዓ ሰላት ሰገደ። በአየር ወለድ ሁከቱ መሃል ድምጹ ጸጥ ብሎ ነበር። ልቡ ግን ወደ አላህ እያለቀሰ እየተጣራ ኖሯል። ፓይለቱ ወደ ክፍሉ ከመንገደኞቹ ጋር ለማውራት እንደገባ ምናልባትም የመጨረሻውን የተስፋ መልእክት ለማብሰር የዚህን ሰው መጸለይ ተመልክቶ ልቡ ተነካ፣ ተደነቀም። ሰውየው ጸሎቱን እስኪጨርስ ድረስ ጠበቀው። ከዛም ፓይለቱ አሁን ምን እንዳደረገ ጠየቀው። መንገደኛውም አላህን ሁላችንንም እንዲጠብቀን ጠየቅኩት በማለት ሰውየው በእርጋታ መለሰ። ከምንፈራው ነገር እርሱ ብቻ ሊያድነን እንደሚችል አምናለሁ አለው። በቃላቶች ውስጥ ያሉት ቀናኢነት ልብ የሚነካ የሚያስደንቅ ነበር። ሙስሊሙም ፓይለቱን እንዲረጋጋ በእርጋታ መከረው። ለፍርሃት እጁን እንዳይሰጥ በአላህ ላይ ብቻ እምነቱን እንዲያደርግ እንዲህ አለው። ሁሉም ነገር ሲስተካከል ትመለከታለህ አለው። ወደ አውሮፕላኑ የፓይሎቶች ክፍል ከተመለሰ ከአፍታ በኋላ አንድ ተአምራዊ የሆነ ነገር ተፈጠረ። ካፍታ በፊት አልሰራም ብሎ ሙሉ በሙሉ ዘግቶ የነበረው የአውሮፕላኑ ሞተር ድንገት ህይወት ዘርቶ ተመለሰ። አንዷ ብቻ ሳይሆን ሁሉም። ተቆጣጣሪዎቹ አውሮፕላኑን አረጋጉት። ፓይለቱና ተባባሪው ፓይለት ባለማመን እርስ በርስ ተያዩ። ምን ተፈጠረ አሉ። በፕሮቶኮሎቹ ላይ የተደረገ ለውጥ አልነበረም። በመጨረሻ ደቂቃ የተሞከረ መፍትሄም አልነበረም። ሎጂክን የተጻረረ ድንገተኛ ማገገም። አሁን ሞተሩ መስራት እንደመጀመሩ አውሮፕላኑን ተቆጣጥረው መሾፈር ቻሉ። በእርጋታና በሰላምም ወደ መዳረሻቸው አደረሱት። ከሰዓታት በኋላ አውሮፕላኑ ሲያርፍና ሲቆም ሙሉ የአውሮፕላኑ ሰራተኞችና ተሳፋሪዎች በፋታና በምስጋና ስሜት ተነፈሱ።
ነገር ግን ለፓይለቱ እስከ ወዲያኛው የተቀየረ አንድ ነገር ነበር። በዛ ቅጽበት በሞት ፊት ሲጸልይ የነበረን ሰው መመልከት፣ እርሱንም ተከትሎ በቃል ሊገለጽ የማይችል የሜካኒካል ስራን መስተካከል እንደ አጋጣሚ አይቶ ሊቶ የሚችል ነገር አልነበረም። በዚህ ውስጥ የሚጫወት አንድ ትልቅ ነገር አለ ሲል እያሰበ ነው። ከአውሮፕላኑ ከወረደ በኋላ ፓይለቱ ሙስሊሙን ሰው እንደገና ቀረበው። መስጊድ አብሮት ለመስገድ እንደሚፈልግም ጠየቀው። የዛኑ ዕለት ምሽትም ሌሎች ተሳፋሪዎችና ባልደረባዎቹ ፓይለቶቹ ባሉበት ራሽያዊው ፓይለት ሻሃዳ ያዘ። ከዛም ኢስላምን ተቀበለ። ነገር ግን ታሪኩ እዚህ ጋር አያልቅም። ሌላ ስሙ ምናልባትም የበለጠ ማዕረግ ያለው የበለጠ ልምድ ያለው የራሱን መንፈሳዊ ጉዞ ሊይዝ ላይ ታች እያለ ነው። ስሙ ኢቫን ፔትሮቭ ይባላል። ራሽያ ውስጥ ያለ ሲኒየር ወታደራዊ ፓይለት ነው። ከፍተኛ አደጋ ያለባቸው በርካታ ተልእኮች ውስጥ አገልግሏል። በአውሎ ነፋሶች ውስጥ በሯል። በግጭት ቀጠናዎች ውስጥ ለሞት የሚያቀርቡ ሁኔታዎች ድረስ ተጉዟል። በወታደራዊ ኃይሉ ውስጥ ፍርሃት እንደማያውቅ ጠንካራና ኤሊት ፓይለት ተደርጎ ነው የሚታሰበው። ነገር ግን ውስጡ ኢቫን በየዓመቱ እያደገ የሚሄድ እንግዳ የሆነ ባዶነት ይሰማዋል። የሰማዩን ነፃነት ይወደዋል። ነገር ግን በደመናዎች ውስጥ ያገኛቸው ዝምታዎች የብቸኝነት ስሜት ይፈጥሩበት ጀምረዋል። ሀብት ነበረው፣ ክብርም ነበረው። ነገር ግን ዓላማ ያጥረው ነበር። አንድ ቀን መካከለኛው ምስራቅ ውስጥ ሰላም በማስከበር ተልእኮ ላይ ያለ የኢቫን አውሮፕላን ከባድ የሞተር ውድቀት ገጠመው። በአንድ ሩቅ ያለ ገለልተኛ መንደር ውስጥ ለማረፍ ተገደደ። እንደ ዕድል ሆኖም ማንም የተጎዳ ሰው አልነበረም። ነገር ግን ከቦታው ላይ ወዲያውኑ መሄድ አልቻለም። አዳኝ ቡድኖች ለመምጣት ቀናት ምናልባትም ሳምንታት ሊወስድባቸው ይችላል፣ እርሱን ፈልገው እስኪያገኙ። በዚህ ባልተጠበቀ የቆይታ ጊዜው ወቅት ኢቫን አብዱልራህማን የሚባል አንድ አዛውንት ሰው አገኘ። የመንደሩ ኢማም የሆኑት እኚህ አዛውንት በጣም በተረጋጋ አንደበት የሚያወሩ ደግ ሰው ይመስላሉ። አብዱልራህማን ያለምንም ማመንታት ኢቫንን ተቀበሉት። ምንም እንኳን ኢቫን የማይታወቅ ሰው ቢሆንም ኢማሙ እንደ ክብር እንግዳቸው ቆጥረው ተንከባክበው አስተናገዱት። በየዕለቱ ያወራሉ። መጀመሪያ የሚያወሩት እንደ አየሩ ጸባይ፣ የመንገድ ምግቦች አይነት ያሉ ቀለል ያሉ ነገሮችን ነበር። ነገር ግን ቀስ በቀስ ጨዋታቸው ጥልቀት ወዳላቸው ነገሮች መወያየት ተቀየሩ። ስለ ሕይወት ኃላፊነት፣ ስለ ነፍስ፣ ስለ ፈጣሪ ሐሳብ መወያየት ጀመሩ። አብዱልራህማን የኢስላምን አስተምህሮት አስተዋወቁት፣ በጫና ሳይሆን በሰላም። ኢቫን በአንድ ወቅት ሃይማኖትን እንደ ባህልና እንቆቅልሽ ያይ የነበረ ሰው አሁን ራሱን በከፍተኛ ትኩረት ኢማሙን ሲያዳምጥ ራሱን አገኘው። የኢማሙ ትህትና፣ የመንደርተኞቹ ቀላልነት እናም ከአምላክ ጋር ያላቸው ቁርኝት ሁሉም አሻራቸውን በልቡ ውስጥ አሳረፉበት። በረመዳን ወቅት ኢቫን የጾም ስርዓታቸውን ተመለከተ። ሰዎቹ ራሳቸውን ከምግብና ከውሃ ቀኑን ሙሉ ከልክለው ሲኖሩ ተመልክቶ ተደነቀ። ጾማቸውንም አንድ ላይ ሆነው ሲሰብሩ በደስታና በምስጋና ሲያሳልፉ በእድሜ ዘመኑ ካየው ነገር ሁሉ የተለየ ነበር የሆነበት። በልብ ውስጥ የሆነ ነገር አስነሳ። ቁርአንን ማንበብ ጀመረ። መጀመሪያ ለማወቅ ባለው ፍላጎትና ጉጉት በመነጨ ከዛ ለመረዳት ካለው ፍላጎት ገጾቹን ሲገልጥ አንዳች የሚያስደንቅ ነገር ገጠመው። ለዓመታት በልብ ውስጥ ተቀብረው ለነበሩት ጥያቄዎች መልስ አገኘ። በበረሃው ሰማይ ስር በአንድ ጸጥ ባለ ምሽት ኢቫን ኢማም አብዱልራህማን ወዳሉበት ስፍራ ሄዶ ቀረባቸው። ከዛም ዝግጁ መሆኑን ነገራቸው። ኢማሙን ምስክር አድርጎ ሻሃዳ ያዘ። በዛ ቅጽበት ኢቫን ፓይለት ብቻ አልነበረም፣ ሙስሊምም ነበረ። ወደ ራሽያ ሲመለስ ሕይወቱ ተቀይሮ ነበረ። በፓይለትነት የያዘውን ስራውን ገፋበት። በፊት የነበረው አይነት ሰው ግን አልነበረም የሆነው። የበለጠ ትሁት፣ ታጋሽና የበለጠ አመስጋኝ ሰው ሆኖ ነበረ። አሁን ከፊሉን ጊዜውን ሌሎችን ስለ ኢስላም እንዲማሩ በመርዳት ያሳልፋል። እርሱ አንዴ እንደተማረው ማለት ነው። ኢቫን ፔትሮቭ በአንድ ወቅት የህይወቱን ትርጉም በከዋክብቶች መሃል ሲፈልግ የነበረው ሰው በመጨረሻ የሚፈልገውን ነገር በመሬት ላይ አገኘ፣ በኢስላም ውስጥ አገኘ። በአውሎ ነፋሶች ውስጥ ሲመራው ለነበረው አንድየው አምላክም እጁን ሰጠ። ይህ ታሪክ ከአላህ የሆነ መመራት ማንም ሰው ጋር በማንኛውም ቦታና በማንኛውም ጊዜ ሊደርስ እንደሚችል ያስታውሰናል።
በአንድ ወቅት አንዱ እምነት የሌለው ፓይለት በሞት አፋፍ ላይ ሆኖ የአላህን ኃይል የመሰከረ ሲሆን ሌላኛው ደግሞ የታወቀ የጦር ፓይለት ሰላምን በሰማይ ሳይሆን በኢስላም እውነት ውስጥ ያገኘ ነው። ይህ ታሪክ እውነተኛ መመራት በቃላቶች ብቻ ሁልጊዜ እንደማይገኝ ያረጋግጥልናል። ይልቁንም ዘወትር በህይወት መከራዎች ውስጥ ይደርሳል። ክፍት የሆነ ልብና ቅን የሆነ የእውነት ጥማት ካለ ዛሬም እንኳ ኢቫን ፔትሮቭ ያሉ በርካታ ሰዎች አሉ። በመላው ዓለም ላይ ወደ አላህ ለመመለስ ዝግጁ የሆኑ የሚያስፈልጋቸው ትንሽ የብርሃን ብልጭታ ብቻ ነው። ስለዚህ እኛም በራሳችን ህይወት ውስጥ ያችን ትንሽ ብርሃን እንፈልግ፣ የአላህን የምሕረት በር እንቆርቁር። ምክንያቱም የፈለገውንና የፈቀደውን የሚመራው እርሱ ብቻ ነው። ሱብሃንአላህ።